ኢትዮጵያ የሚያስፈልጋት ለብዙዎች የሚሰራ ኢኮኖሚ እንጂ ለጥቂቶች የሚሰራ ብልጽግና አይደለም። በዚህ መንግስት ስር የዋጋ ግሽበት የግዢ ኃይልን አሽቆልቁሏል፣ የህዝብ ዕዳ ጨምሯል። የምንዛሬ ዋጋ መቀነስ ከውጪ የሚገቡ ምርቶችን የበለጠ ውድ አድርጓቸዋል። የኢኮኖሚ ኃይል በፖለቲካዊ ግንኙነቶች ተሰናስሎ ቀጥሏል። ኢትዮጵያ የኮስሜቲክ ወይም የውበት ማሻሻያ አይደለም የሚያስፈልጋት። ኢትዮጵያ የሚያስፈልጋት መዋቅራዊ ለውጥ ነው። ይህንን ደግሞ ላለፉት ዓመታት እድል ተሰጥቶት የነበረው ብልጽግና ፌል እንዳደረገበትና ሊሰራው እንደማይችል በተደጋጋሚ ያሳየን ጉዳይ ነው። ስለዚህም ትብብር ለኢትዮጵያ አንድነት ያመጣው አማራጭ ሀሳብ በግብርና ዘመናዊነትና በኢንዱስትሪ ልማት ላይ የተመሰረተ ምርታማ ኢኮኖሚ፣ ለአነስተኛና መካከለኛ ኢንተርፕራይዞች እውነተኛ ድጋፍ መስጠት፣ ጥብቅ ያለ የፊስካል ዲስፕሊንና የጸረ ሙስና ማስፈጸሚያ ሁኔታዎች፣ ፍትሃዊ ውድድር እንጂ ጥቅመኛ ካፒታሊዝምን አለማስፋፋት፣ ሰራተኞችን፣ ገበሬዎችንና ወጣቶችን የሚጠብቅ የኢኮኖሚ ማሻሻያ ማድረግ እንደሆነ እናምናለን። ለውጦች የሚያስፈልጉት ወይም ለውጦች የሚመጡት በፕሬስ ኮንፈረንስ በመስጠት ሳይሆን በትክክል በተግባር በማሳየት ነው ብለን እናምናለን። አሁንም በተደጋጋሚ የብልጽግና መንግስት ፌል እንዳደረገና የሀገሪቱን ኢኮኖሚ ከድጡ ወደ ማጡ እየከተታት እንደሆነ የኢትዮጵያ ሕዝብ የሚረዳው ነገር ነው። ምክንያቱም ኢኮኖሚ ሌላ ተአምር የለውም። ኢኮኖሚ ማለት ሕዝብ በልቶ አድሯል ወይ፣ ሀገር በምን አይነት ሁኔታ ላይ ነው የምትገኘው ማለት ነው። ቅድም እንደጠቀስኩት ውበት እኛን ወይም ደግሞ ሕዝብ ሊሸውዱ አይችሉም። የየዕለት እውነታችን በልቶ ማደር አለመቻል፣ ኪራይ አለመክፈል እንደሆነ የምንገነዘብን ነው የምናውቀው ሁኔታ ነው። ሕዝባችን ጠንካራ እንደሆነ እናምናለን። ወጣቶቻችንም በጣም ብቁ ናቸው። ገበሬዎቻችን በየትም አይነት መልኩ ታይቶ በማይታወቅ ሁኔታ ታታሪዎች እንደሆኑ እናምናለን። የሚያስፈልገው ምርታማነትን፣ ፍትሃዊነትንና መረጋጋትን ቅድሚያ የሚሰጥ አመራር ነው። ለዚህ ደግሞ ትብብር ለኢትዮጵያ አንድነት በተግባር አይነተኛ አማራጭ መሆኑን አሳይቷል። ምክንያቱም ከዚህ በፊት በተደጋጋሚ ከህዝብ ጎን መቆማችንን የትብብሩ አባል ፓርቲዎች ኢህአፓ፣ መኢአድና ሌሎች ፓርቲዎች በተደጋጋሚ በመግለጫ በተግባርም ስናሳይ የቆየ ነው ሁኔታ ነው።